ኢየሱስ ጌታ ነው። እንግዲህ ወደ ትምህርታችን እንሄዳለን። ዛሬ ቁጥር 1 እና 2 የሚዘጉበት ነው ማለት ነው። ስለዚህ ሳናይ ያቆምነውን የምናየው ምዕራፍ 1 ላይ ቁጥር 1 ያየናቸውን እናልፋለን። በኢየሱስ ክርስቶስ ከሙታን ባስነሳው በእግዚአብሔር አብ ሐዋርያ የሆነ እንጂ ከሰዎች ወይም በሰው ያልሆነ ጳውሎስ ከእኔም ጋር ያሉት ወንድሞች ሁሉ ይላል። እዚህ ጋር ዛሬ የምንመለከተው ሐዋርያ የሆነ ስለሚለው ጳውሎስ ነው። ሐዋርያ የሆነ ይልና የጳውሎስ ሐዋርያነት በማንና በምን እንደሆነ ሲናገር ከሙታን ባስነሳው በክርስቶስ ኢየሱስና በእግዚአብሔር አብ ነው የሚለው። የመጀመሪያው ይሄንን ተጽፉልኛላችሁ። የጳውሎስ ሐዋርያነት በምን እንደሆነ እዚህ ገላትያ ምዕራፍ 1 ላይ ቁጥር 1 ላይ ሲናገር የጳውሎስን ሐዋርያነት የሚናገረው የጳውሎስ ሐዋርያነት በማን ነው ይላል? በእግዚአብሔር አብ። ከዛ ደግሞ እግዚአብሔር አብ ከሙታን ባስነሳው በክርስቶስ ኢየሱስ ይለናል። ስለዚህ በጳውሎስ ሐዋርያነት ውስጥ ያለው የእግዚአብሔር እጅ ነው። እዚህ ጋር ጳውሎስ እየተናገረ ያለው አንድ ሐሳብ ያሳየናል። በሰው ያልሆነ የሚል ሐሳብ አለው። ከእግዚአብሔር አብ የሆነ ሐዋርያ ይልና የሱ ሐዋርያነት በማን እንደሆነ ከተናገረ በኋላ ከሰዎች ወይም በሰው ያልሆነ ይላል። የጳውሎስ ሐዋርያነት በሰው ያልሆነ የጳውሎስ ሐዋርያነት በማን አይደለም? በሰው አይደለም እያለ ነው የሚናገረው። በሰዎች ያልሆነ በሰው ያልተደረገ የኔ ሐዋርያነት ግን ከማን ነው ብሎ ሲናገር ከእግዚአብሔር አብና እግዚአብሔር አብ ደግሞ ከሙታን ባስነሳው በክርስቶስ ኢየሱስ ነው። ስለዚህ ሐዋርያ የሆንኩት የተደረኩት በዚህ ነው። ምንጩ የሐዋርያነት ምንጬ የሐዋርያነት መገኛዬ ምንጩ እሱ ነው የሚለው። ሃሌሉያ! የሰው እጅ የለበትም። ጳውሎስ ለምንድነው እዚህ የገላትያ መጽሐፍ ላይ እስከ ምዕራፍ 2 ቁጥር 10 ድረስ በጣም እየተሟገተ የሚናገረው ስለ ሐዋርያነቱ ነው? ለምንድነው ጳውሎስ የዚህን ያህል ስለ ሐዋርያነቱ እንደዚህ ለምን ተጨነቀ? እንደዚህ ምን አስጨነቀው? ምን አስገደደው እንድንል ያደርገናል። ጳውሎስ ግን በእርግጠኝነት የሱን ሐዋርያነት ለምንድነው እንዲያውቁ የፈለገው? ለምንድነው ምንጩን እንደዚህ መናገር ያስፈለገው? በዚህ በገላትያ ቤተክርስቲያን በጳውሎስ ሐዋርያነት ላይ የሐሰት አስተማሪዎች የሚያናፍሱት ወሬ ነበር። በገላትያ አብያተ ክርስቲያናት ስለ ጳውሎስ ሐዋርያነት የሚናፈስ ምን ወሬ ነበረ? ወሬ ነበረ። እንደውም ግምት ነው እንዲህ ተብሎ ይታመናል ይባላል። ከኢየሩሳሌም የመጡ ሐሰተኛ አስተማሪዎች ነበሩ። እዚህ ገላትያ ቤተክርስቲያንን የሚያውቁ የሐሰት አስተማሪዎች እና እነዚህ የሐሰት አስተማሪዎች ከኢየሩሳሌም ከጴጥሮስና ከዮሐንስ ዘንድ መተናል፣ የጳውሎስ ሐዋርያነት ከእግዚአብሔር የሆነ ሐዋርያነት አይደለም በሚል የሐሰት ትምህርት የገላትያን ቤተክርስቲያን ሞልተዋት ስለነበረ ጳውሎስ ደግሞ የሱ ሐዋርያነት እንደውም በሰው እንዳይደለ ከሰውም እንዳልሆነ ግን ቀጥታ ምንጩ ማን ነው ብሎ ይናገራል? እግዚአብሔር። ሃሌሉያ! ጳውሎስ በጣም ስለ ሐዋርያነቱ መልእክቶችን ሲጽፍ ከተመለከታችሁ 2 መልእክት ላይ ብቻ የምነግራችሁ በአንደኛ ቆሮንቶስ 1:1 ላይ እና ኤፌሶን 1:1 ላይ ስለ ሐዋርያነቱ የሚናገረው ነገር አለ። ኤፌሶን 1:1 እና ቆሮንቶስ 1:1 ላይ አንድ አይነት ቃል ነው እዚህ ቦታ ላይ የተጠቀመው። የሚናገረው ምን ብሎ ነው? በእግዚአብሔር አብ ፈቃድ የኢየሱስ ክርስቶስ ሐዋርያ የሆነ ብሎ ነው መልእክቱን የሚጀምረው። አንዳንድ ቦታ ላይ መልእክቶቹን ሲጀምር ከሰላምታ የሚጀምርበት አለ። አንዳንድ ክፍሎች ላይ ግን ከሰላምታ ሳይሆን ጳውሎስ የሚነሳው ቀጥታ ከሐዋርያነቱ ይጀምራል። ምክንያቱም በጳውሎስ ሐዋርያነት ላይ ጥያቄ የተሞሉ በጥያቄ ያሉ ሰዎች አሉ። ስለዚህ ነው ቀጥታ መልእክቱን ሲጽፍ ኤፌሶን 1:1ም ቆሮንቶስ 1:1ም አንድ አይነት ነው። የኤፌሶን እንደው ምንድነው የሚለው? በእግዚአብሔር አብ ሐዋርያ የሆነ ነው የሚለው። ስለዚህ ጳውሎስ ሐዋርያ የተደረገ ነው፣
የሆነ ነው ያደረገው አካል አለ የሆነ ነው የተደረገ ነው። ስለዚህ ነው ከሰላምታ በፊት አስቀድሞ ስለምኑ ይጽፍላቸዋል? በእግዚአብሔር አብ ፈቃድ። ስለዚህ ፈቃዱ የኔ አይደለም፣ የኔ ፍላጎት አይደለም፣ የኔ መሻት አይደለም። ብዙዎቻችን እኮ በፍላጎታችን ሐዋርያም እንሆናለን አይደለም? እንደው መርጠን 5ቱን ኦፊሶች እናይና ወንጌላዊ አይ አስተማሪ የጊዜው እንልና እንደ ልብስ እኮ እየመረጥን አይደለም? ልክ አንዳንድ ተጫዋች ማሊያ ቀይሮ እንደሚጫወት እነዚህ 5ቱ ኦፊሶች ወይንም ጸጋ አሁን እኮ ባሉ አብያተ ክርስቲያናት ወይም በመናውቀው ምድር ላይ ባሉ ቤተ ክርስቲያን ሰው እኮ ማሊያ እየቀየረ እየተጫወተ ነው። ሩቅ አትሂዱ፣ አታውቁም። ምናልባት አንድ ነገር አስተካክዬ ማለፍ እፈልጋለሁ። አስተማሪ ሆኖ ትንቢት መናገር አይቻልም ወይ? ይቻላል። ትንቢት መናገር ይቻላል። ሐዋርያ ሆኖ በነብይነት ስፒሪት ትንቢት ሊናገር ይችላል። ያ ማለት ግን የዛ ሰው ጸጋ ነው ማለት አይደለም። እያስተማርን ትንቢት ልንናገር እንችላለን። የትንቢት መንፈስ ማለት ነው። እዚህ ቦታ ላይ ግን ስንመለከት ዛሬ እንደ ቢዝነስ እየታየ ማለት ነው። እንደ ቢዝነስ የትኛው ያዋጣናል፣ የትኛው ደና የገቢ ምንጭ ያመጣል እያልን እንደ ልብስ የምንቀይረው አይደለም። እኔ ይሄንን ሳጠና የሐዋርያት ተልእኮ ምንድነው? ሐዋርያቶች በዘመናቸው ምን አድርገው አለፉ ሚለውን በእግዚአብሔር ቃል ሳነብ ጠቅላላ መጽሐፉን ስመለከት አዲስ ኪዳን ሐዋርያቶች አገልግለው ያለፉት የክርስቶስ ኢየሱስን ትንሣኤ ምስክር ነበሩ። በክርስቶስ ኢየሱስ ትንሣኤ እየመሰከሩ ብዙ ሰዎችን ወደ እግዚአብሔር መንግስት ይጨምሩ ነበር። የዘመናችን ሐዋርያትስ ስንል በጣም ጥያቄ ውስጥ ይከተናል። እንደ ሐዋርያ ምልክት ያደረግናቸው አሉኛ። ለምሳሌ ሐዋርያት ሲባል በልብስ ምናቃቸው አሉ። ነቢያት ሲባል ምን እንደሚለብሱ፣ ሐዋርያት ሲባል ምን መለያቸው ልብስ እስኪመስል ድረስ። በእግዚአብሔር ቃል ግን ስንመለከት የሐዋርያ መለያው ትልቁ የክርስቶስ ኢየሱስን ወንጌል መስበክ ነው። ሃሌሉያ! የክርስቶስን ወንጌል መስበክ። ምን ያህል ሐዋርያ የሚለውን ስም እንደተጠማን፣ ምን ያህል ሐዋርያ የሚለውን ስም እንደፈለግን እኛ ላይ ስንሾም የስሙ ተግባር የሚጠይቀንን እናደርጋለን ወይ? ሌላ ሰው ወጥቶ ወንጌልን መስክሮ ህዝብ ሰብስቦ ካመጣልን በኋላ እኛ ለብሰን መገለጥ አይደል እንደ የምንፈልገው? እውነተኛ ሐዋርያ ግን እንደዛ አይደለም። ሃሌሉያ! ስለዚህ ነው ጳውሎስ ያለፈበት መንገድ ብዙ ጊዜ ስሙን እንደምንፈልግ ምናነባቸው መጽሐፎች ላይ በብዛት የሚጻፍልን ነገር አለ። የአንድን ሰው ስሙን በጣም እንወደዋለን፣ ስሙን እንፈልገዋለን፣ ግን ሰውየው የሄደበትን መንገድ አንፈልገውም ይባላል። ሐዋርያነትን እንደፈለግን እነ ጳውሎስ የሄዱበትን መንገድ መፈለግ አለብን። አሜን፣ ሃሌሉያ! ስለዚህ ነው እውነተኛ ሐዋርያ ተልእኮ አለው። እውነተኛ ሐዋርያ ተልእኮ አለው። ተልእኮ ምንድነው? ተልእኮ የእግዚአብሔርን መንግስት ማስፋት፣ ክርስቶስ ባልተነገረበት ስፍራ ክርስቶስን መናገር። እና ጳውሎስ ይሄንን መልእክት ሲጽፍ ዝም ብሎ አይደለም። በጣም ደስ የሚል አንድ ወርድ እዛ ውስጥ አለው። ቅድም ቆሮንቶስ 1 እና ኤፌሶን 1 ያነበብነው ላይ በእግዚአብሔር ፈቃድ ሐዋርያ የሆነ ይልና አንድ የሚናገረው ነገር አለ። በእግዚአብሔር ፈቃድ የኢየሱስ ክርስቶስ ሐዋርያ የሆነ ነው የሚለው። ሐዋርያነቱ የማን ነው የምትል ቃል አለች። የኔ ሐዋርያነት የማን ነው? የኢየሱስ ክርስቶስ ነው ይላል። አሜን። ብዙ ሰው የብዙ ነገር ሐዋርያ ነው። ጳውሎስ ግን ሐዋርያነቱ የማን ነው? የክርስቶስ ኢየሱስ ነው። እግዚአብሔር በዘመናችን በእድሜያችን የክርስቶስ ኢየሱስ ሐዋርያ ያድርገን። የክርስቶስ ኢየሱስ መልእክተኛ ያድርገን። የኢየሱስ ሐዋርያ የሆነ ነው የሚለው። የሰው የሆነ ሐዋርያ አለ። የፓስተሮቻቸው ሐዋርያ የሆኑ አሉ። የነቢያቶቻቸው ሐዋርያ የሆኑ አሉ። የሚሰብኩት ነቢያቶቻቸውን ነው፣ የሚሰብኩት ፓስተሮቻቸውን ነው። የነሱ ሐዋርያነት ለነቢያቸው ነው። ግን እውነተኛ ሐዋርያ ጳውሎስ በተናገረው የክርስቶስ ኢየሱስ ሐዋርያ የሆነ ይላል። ከዚህ ቀን ጀምሮ የኛ ሐዋርያነት
ኢየሱስ ሐዋርያ ነን። ሐዋርያነታችን ይሄ ነው። ጳውሎስ እንዲህ ይላል አለ የዕብራውያን ጸሐፊ ያው ጳውሎስ ነው የጻፈው ተብሎ ይታመናል። 3ኛው ምዕራፍ ላይ ቁጥር 1 ስትመለከቱ ወንድሞች ሆይ ብሎ የሚጀምረው ቃል አለ። ወንድሞች ሆይ የሃይማኖታችንን ይላል። የእንግሊዘኛው ፌዝ ነው የሚለው የሃይማኖታችን ይላል። ሃይማኖት ማለት እምነት ማለት ነው። የሃይማኖታችንን ይላል ሐዋርያና ሊቀ ካህን ምን አድርጉ ይላል ተመልከቱ። እኛም እንኳን ሐዋርያ አለን። የእምነታችን ምን የሆነ ሐዋርያና ሊቀ ካህን የሆነ ኢየሱስ። አሜን። የእምነታችን ሐዋርያ ማን ነው? ኢየሱስ ነው። የእምነታችን ሐዋርያ የሆነ ስለዚህ ምን በሉ አለ የእምነታችንን አለ ወይም የሃይማኖታችንን ሐዋርያና ሊቀ ካህን ምን በሉ ተመልከቱ። ሌላ ሐዋርያትን እያያችሁ ምን አትበሉ መንገድ አትሳቱ። ምን አላችሁ? የእምነታችሁ የሃይማኖታችሁ ሐዋርያና ሊቀ ካህን የሆነ ማን አለ? ኢየሱስ። በዚህ ዘመን ያለን ሐዋርያ እንድመለከት መጽሐፍ ቅዱስ አላዘዘም። ተመልከቱ ያለን ማንን ነው? የእምነታችንን ኢየሱስ ጌታ ነው። ይሄ እምነት ይሄ ሃይማኖት ምን አለው? ሊቀ ካህንና ሐዋርያ አለው። እርሱም ጌታችን ኢየሱስ። ምክንያቱም 13ኛው እዚህ ዕብራውያን መጽሐፍ ላይ ሲናገር እርሱን ምን አድርጎ አለ? ቁጥር 3 አሁን ያነበብኩት ላይ ተመልከቱ አይደል? ተመልከቱ። ሰው ብዙ የሚመለከተው ነገር ስላለ ነው። ሰው ብዙ የሚመለከተው ነገር አለ። የምትመለከተው ነገር ወይ ያደርስሃል ወይ ከመንገድ ያቆምሃል ወይ መልሶ እንቅፋት ይሆንብሃል። ኢየሱስ ግን እንደዚህ አይደለም። ምን በሉ ተብለናል? ተመልከቱ ምናችሁን? የእምነታችሁን ወይም የሃይማኖታችሁን ሐዋርያና ሊቀ ካህን ምን አድርጉ? ተመልከቱ። ምክንያቱም 13ኛው ምዕራፍ ላይ ምን ስለሚል በነፍሳችን ዝለን እንዳንወድቅ ተመልከቱ የተባልነው ኢየሱስ ነው። ሌላ የምንመለከተው ሁሉ በነፍሳችን ዝለን እንድንወድቅ ምክንያት ሊሆን ይችላል። እርሱን ስትመለከት ግን በነፍስ መዛል የሚባል ነገር የለም። እየቀጠልክ ትቀጥላለህ፣ እየሄድክ ትሄዳለህ። ኢየሱስ ጌታ ነው። አለን ሊቀ ካህን አለን ሐዋርያ። ስለዚህ ነው መልእክቱ ላይ ሲጽፍ በእግዚአብሔር ፈቃድ ይልና የኢየሱስ ክርስቶስ ሐዋርያ የሆነ ነው የሚለው። ስለዚህ የምትለው ላይ እያንዳንዳችን ፐርሰናሊ የራሳችንን ስም እናስገባ። ቲጂ የማን ሐዋርያ ነሽ? ወንድዬ የማን ሐዋርያ ነህ? ዛሬ አንዳንድ ሰው ለሚጠራበት ጉባኤ ወይም ደግሞ ለእምነቱ ስም እንኳን ሐዋርያ ይሆናል። ኖ ልክ አይደለም። የኛ ሐዋርያ ኢየሱስ ጌታ ነው። የማን ሐዋርያ ነን? ጥያቄ ምልክት እናድርግ። ማንን ነው ምን ሰብከው? እሱ የክርስቶስ ኢየሱስ ሐዋርያ ከሆነ ሊሰብክ የሚገባው ሊናገር የሚገባው ሊያውጅ የሚገባው ሊተክል የሚገባው ሐዋርያ የሆነለትን የእግዚአብሔርን መንግስት እንጂ ራሱን አይደለም። ምክንያቱም የክርስቶስ ሐዋርያ ነኝ ካለ ሐዋርያ ማለት ምን ማለት እንደሆነ ስለምናይ ማንን ትሰብካለህ? ማንን ትሰብኪያለሽ? ማንን ነው በምድሪቱ ላይ የምናሰፋው? ማንን ነው በምድሪቱ ላይ በጣም እያተለቅን ያለነው? ሐዋርያነታችን የክርስቶስ ኢየሱስ ከሆነ ምድሪቱ ልትሞላና ምድሪቱ ልትቋቋም የማትችለው የእግዚአብሔር እውነትና ወንጌል መሆን አለበት። ሐዋርያቶች በተነሱበት ዘመን መጽሐፍ ቅዱስ ሲናገር የእግዚአብሔር ቃል ያድግና ያሸንፍ ነበር ይላል። አሁን እኮ ከመቼውም ይልቅ ሐዋርያ የሚለው ስም አልበዛም? እንደ መብዛቱ ታዲያ እንዴት የእግዚአብሔር ቃል ምድሪቱን አላሸነፈም? ማሸነፍ ነበረበት። ምክንያቱም ሐዋርያቶች በነበሩበት ዘመን ሐዋርያቶች ሲነሱ ከሆነው ነገር አንድ የእግዚአብሔር ቃል ያድግና ያሸንፍ ነበር። ይሄ ሐዋርያ ስለመኖራቸው ትልቅ ምልክት ነው። ዛሬ ምንድነው በምድራችን ያድግና ያሸንፍ ያለው ነገር? አመጽ እያደገ አይደለም። ኃጢአት እያደገ አይደለም።
የማናውቃቸው ብዙ ነገሮች በምድራችን እያደጉ ነው። ትውልድ እየጠፋ ነው። አመጽ እንደ ሰደድ እሳት እየፈላ ነው። ግን በእውነት ሐዋርያቶች በምድራችን ላይ ሲበዙ የእግዚአብሔር ቃል ያድግና ያሸንፋል። ኃጢያን በምድር ላይ ሲበዙ ነው ይላል ዳዊት። ኃጢ ሲበዛ ምድር ትታወካለች። ጻድቃን ሲበዙ ግን ይላል ምድር በልማት ትዋጣለች ካለ ጻድቅ መብዛት አለብን። አሜን ሃሌሉያ። እሺ ሐዋርያ ማለት ምን ማለት ነው ቢለውን እንይ። ሐዋርያ ማለት ምንድነው? ሐዋርያ ምንድነው? ሐዋርያ አንዱን ሰው ወክሎ ሐዋርያ ማለት ምን ማለት ነው? ሐዋርያ ማለት አንድን ሰው ወክሎ በገሃዱ የሚላክ እንደራሲ ነው ወይም አምባሳደር ነው። ሐዋርያ ምንድነው? ሐዋርያ አንድን ሰው ወክሎ በገሃዱ የሚላክ እንደራሲ ነው ወይም አምባሳደር ነው። ባጭር አማርኛ የተላከ ነው። ሐዋርያ የተላከ ነው። ለአንድ ተግባር ምንድነው ማለት ነው? መልእክተኛ ነው። አሜን። ለአንድ ተግባር ምን የሆነ መልእክተኛ የሆነ። አሁን የተላከ ነው ካልን መልእክተኛ ነው ካልን ምን አለው ማለት ነው? መልእክት አለው ማለት ነው። ሐዋርያ ሁሌ ምን አለው? መልእክት አለው። የተላከ ነው ይለናል። እንደራሲ ነው። ሌላኛው ማብራሪያ ላይ አምባሳደር ነው ይላል ሐዋርያ ማለት። ለምሳሌ ኢትዮጵያ ውስጥ የምናቃቸው ግን አሁን በቻይና ምድር በተለያየ በውጭው ምድር የኢትዮጵያ መንግስት የላካቸው ምኖች አሉ? አምባሳደሮች። ይሄ የተላከው አምባሳደር ቻይና ሌላ ነገር ሊሰራ አይደለም የተላከው። ኢትዮጵያን ወክሎ የኢትዮጵያ መንግስት ነው የላከውና እዛ ቦታ ላይ በሙሉ ስልጣን ወክሎ የሚጫወተው ማንን ነው? ኢትዮጵያን ወክሎ ነው። ሐዋርያ ማለትም የተላከ ነው። በገሃዱ ዓለም ማለት ነው። ውክልና ተቀብሎ በሙሉ ስልጣን ምን ማድረግ የሚችል ነው? መስራት፣ ማገልገል፣ ማድረግ። ስለዚህ ሐዋርያት የሚባሉ ሙሉ ስልጣን አላቸው። ጳውሎስ እንደውም በጣም በድፍረት የሚለው ነገር አለ። የሱ ሐዋርያነት ቀጥታ ከጌታ የተቀበለው ስለሆነ ቆሞ በሚያገለግልበት ስፍራ ሁሉ አሁን ይላል ክርስቶስ ኢየሱስ እንኳን በስጋ በአካል እዚህ ቦታ ቢኖር የሚያደርገው አይነት ስልጣን ነው ያለኝ ይላል። አሜን። ምክንያቱም በውክልና ለዛ ሰው ስትሰጡት የዛን ሰው ሙሉ ውክልና አለው ማለት ነው አይደል? አንዳንድ ጊዜ የቦታ ሽያጭ ምናምን ስናደርግ ሙሉ ውክልና አንድ ሰው ሲሰጣችሁ ያንን ሰው ወክላችሁ የመሸጥ የመለወጥ ምን የማድረግ ምን አላችሁ ማለት ነው? ስልጣን። ልክ በእግዚአብሔር መንግስት ውስጥም ሐዋርያ ስንደረግ ማለት ነው የእግዚአብሔርን ቃል በሙሉ ስልጣን የመናገር፣ የመፈወስ፣ የማስተማር፣ አርነት የማውጣት ሙሉ ስልጣን አለ እንጂ በተሾመበት ጳውሎስ ጌታ ሆይ ምን ትላለህ እያለ እየመጣ አይጠይቅም። እንደ ባለ ስልጣን። ሃሌሉያ! ኢየሱስ ጌታ ነው። ይሄ ነው ሐዋርያ ማለት ይሄ ነው። ሙሉ ውክልና ከክርስቶስ ኢየሱስ ተቀብሎ ምን ያደረገ የተላከ። ይሄንን እስኪ ሐዋርያ ሥራ አይንዬ ሐዋርያ ሥራ ምዕራፍ 9 ላይ ጳውሎስ እንዴት ውክልና እንደተቀበለ። ሳውል ግን የጌታን ደቀ መዛሙርት እንዲገድላቸው ገና እየዛተ ወደ ሊቀ ካህናት ሄደ። በዚህ መንገድ ያሉትንም ሰዎች ወንዶችንም ሴቶችንም ቢያገኝ እያሰረ ወደ ኢየሩሳሌም ያመጣቸው ዘንድ በደማስቆ ላሉት ምኩራቦች ደብዳቤ ከእርሱ ለመነ። ሲሄድም ወደ ደማስቆ በቀረበ ጊዜ ድንገት በእርሱ ዙሪያ ከሰማይ ብርሃን አንጸባረቀ።
በምድርም ላይ ወድቆ ሳለ ሳውል ሳውል ስለምን ታሳድደኛለህ የሚል ድምጽ ሰማ። ጌታ ሆይ ማን ነህ አለው። እርሱም አንተ የምታሳድደኝ እኔ ኢየሱስ ነኝ። የመውጊያውን ብረት ብትቃወም ላንተ ይብስብሃል አለው። ጌታም ይህ በአሕዛብም በነገስታትም በእስራኤልም ልጆች ፊት ስሜን ይሸከም ዘንድ ለእኔ የተመረጠ ዕቃ ነውና ሂድ፣ ስለ ስሜ ስንት መከራ ሊቀበል እንዲያስፈልገው እኔ አመለክተዋለሁና አለው። በቃ አሁን እዚህ ቦታ ላይ ሂድ የሚለውን መብት የሰጠው ማን ነው? ጌታ ኢየሱስ ነው። በምን ፊት አለው አይደለ? በነገስታት በአሕዛብ በእስራኤል ልጆች አይታችሁ፣ በእስራኤል ልጆች ፊት አለ፣ በአሕዛብ ፊት አለ፣ በነገስታት ፊት። እሱ ምንድነው አለ? ስሜን የሚሸከም የክብር ዕቃ ነው አለ። ሃሌሉያ! የክርስቶስ ኢየሱስን ስም የሚሸከም የክብር ዕቃ ነው ሐዋርያ። ስለዚህ ኢየሩሳሌም ልጆች ፊት ሲሄድ የሚፈራው ነገር የለም። ነገስታት ፊት ሲቆም የሚያስፈራው ነገር የለም። ለነገስታት የሚሆን ለአሕዛብ የሚሆን ለኢየሩሳሌም ልጆች የሚሆን ምን አለኝ? መልእክት አለኝ። ሃሌሉያ አለው። የነገስታት ፊት አያሸሸውም። እውነተኛ ሐዋርያ የተሰጠውን ተልእኮ ያውቃል። በማን ፊት ትቆማለህ ያለውን ጌታ ስለሚያውቅ ማንም ፊት ብታመጡት ጳውሎስ ተሸማቀቀ፣ ከመናገር ዝም አለ የሚል የለም። ነገሩ በጣም እያየለ ሲሄድ እኮ ወደ ንጉሥ አግሪጳ ፊት አምጥተውታል አይደል? አምጥተውታል። መጽሐፍ ሲናገር የሚለው ጉድ እንዲሰማ ምንድነው የሚለው ተብሎ፣ ጳውሎስ ግን የሚገርማችሁ መናገር የጀመረው ስለተገለጠለት ኢየሱስ ነው። ንጉሥ አግሪጳ ነው፣ ንጉሥ ነህ፣ ግን ንግስና እኔ አያስፈራኝም። ምክንያቱም የተሰጠኝ ተልእኮ በነገስታትም በአሕዛብም ፊት ልቆምበት የምችል ነው። ሃሌሉያ! መልእክታችን የሚያሳፍር አይደለም። ተልእኮአችን የሚያሳፍር አይደለም። ለዚህ ነው ጳውሎስ ደስ በሚል ቃል ሮሜ 1 ላይ በወንጌል፣ እስቲ ሁሉም ሰው ይበለኝ፣ በወንጌል ባመንኩበት ወንጌል፣ በዳንኩበት ወንጌል፣ አርነት በሚያወጣ ወንጌል ኢየሱስ ጌታ ነው። ለዚህ ነው መጽሐፋችን ሲናገር ሮሜ 1 ላይ ጳውሎስ ምን አለ ይላል? ከቁጥር 1 ጀምሮ ስትመለከቱ ጳውሎስም ይላል ለዚህ ወንጌል ተለየ ይላል። ወንጌል ሲገባ ራስን ትለያለህ። ከአመጽ ጋር አትመቻመችም። ከጨለማ ስራ ጋር አትርመሰመስም። ይሄ እውነት ከገባው ቀን ጀምሮ ጳውሎስም ይላል ለዚህ ወንጌል ተለየ። ወንጌልም ይላል ከዳዊት ዘር ይሆን አይልም? ወንጌልም ይላል ከዳዊት ዘር የሆነ በኃይልም ይላል የእግዚአብሔር ልጅ ሆኖ ምን ስላለ? ስለተገለጠ ስለ ኢየሱስ ክርስቶስ ነው። ወንጌል ይሄ ነው። ከዳዊት ዘር የሆነ ይለናል። በኃይል የእግዚአብሔር ልጅ ሆኖ ስለተገለጠ ስለ ጌታ ኢየሱስ ነው። ሌላ ወንጌል ሌላ ነገር የለውም። ወንጌል ሌላ ትምህርት የለውም። ወንጌል ያለው ትምህርት ይሄ ነው። በኃይል የእግዚአብሔር ልጅ ሆኖ ስለተገለጠ ስለ ጌታ ኢየሱስ ያወራል። ስለዚህ ምን አልልም? በዚህ ወንጌል አላፍርም። ወንጌል የሚታፈርበት አይደለም። ለዚህ ወንጌል ምን አለ? ተለየ። ስለዚህ ጳውሎስ በምን አይነት ፊት እንደሚቆም አስቀድሞ ተልእኮ ተሰጥቶታል። ስለዚህ ሐዋርያ ማለት ምን ያለ ነው አልኳችሁ? የተላከ ያንን ሰው ወክሎ በገሃዱ ዓለም ላይ አይደለ እንደ ራስ ሆኖ የሚገለጥ ነው። ስለዚህ በገባበት ሁሉ ጳውሎስ ክርስቶስን ወክሎ ያደርግ ነበረ። ሌሎቹም ሐዋርያቶች ይህንን ያደርጉ ነበር። ስለዚህ ሐዋርያ ማለት የተላከ ነው።
የተላከ ነው ካልን መልእክት አለው ማለት ነው። አሜን። ለምንድነው የጳውሎስን ሐዋርያነት ስተት ነው ያሉት? አሁን በገላትያ አብያተ ክርስቲያናት ይናፈስ የነበረው ወሬ ስለ ጳውሎስ ሐዋርያነት ነው። ለምንድነው የጳውሎስን ሐዋርያነት ሊቃወሙት የቻሉት? ምክንያቱም አንድ ሰው ሐዋርያ ለመሆን ሁለት መመዘኛዎች ነበሩት። የሐዋርያነት መመዘኛ ሁለት ናቸው። አንደኛው መመዘኛ ከኢየሱስ ጋር በዮሐንስ ከተጠመቀ ጊዜ አንስቶ ወዳረገበት ኢየሱስ እስኪያርግ ድረስ ከኢየሱስ ጋር የነበረ ሰው ሐዋርያ ተብሎ የሚመረጠው ማለት መመዘኛው አንደኛ ከኢየሱስ ጋር እንዲሁም ደግሞ በዮሐንስ ጥምቀት ከተጠመቀበት ጊዜ አንስቶ ወደ ሰማይ እስካረገበት ድረስ አብሮ የነበረ። ይሄን ደግሞ ባለፈውም ብያችኋለሁ፣ ጳውሎስ አልነበረም። ጌታ ኢየሱስ በምድር ላይ በነበረበት ጊዜ የነበረው ከነዚህ 12ቱ ሐዋርያት ጋር ነው የነበረው። ከዛ በኋላ ነው ቤተክርስቲያን እያደገች ሄዳ ቤተክርስቲያን እያደገች እየተሰፋች ስትመጣ ብዙ ሐዋርያቶች ከዛ በኋላ እየተጨመሩ መጥተዋል። እነ በርናባስ ምናምን እነ ጳውሎስ ብዙ ሐዋርያቶች እየተጨመሩ መጥተዋል። ስለዚህ ነው ይሄ አንደኛው መመዘኛ ነው፣ ከኢየሱስ ክርስቶስ ጋር መኖር በስጋ ወራት በነበረበት ጊዜ። ሁለተኛው የተነሳውን ኢየሱስ ክርስቶስን በአዩ ያየና የትንሣኤ ምስክር የሚሆን ሁለተኛው መመዘኛ ይሄ ነው። የተነሳውን ኢየሱስ ክርስቶስን በአይኑ ያየና የትንሣኤው ምስክር ሊሆን የሚችል። አሁን ትዝ ይበላችሁ ከሙታን በተነሳው ብሎ መልእክቱን የጻፈው አንድ ሰው ሐዋርያ ነው ተብሎ የሚመዘንበት መመዘኛው ኢየሱስ ክርስቶስ ከሙታን እንደተነሳ የትንሣኤው ምስክር መሆን የቻለ ብቻ ነው። ስለዚህ ጳውሎስ ቅድም የተነበበው ሐዋርያ ሥራ 9 ላይ ጳውሎስ በክርስቶስ ኢየሱስ በስጋ ወራት በነበረበት ጊዜ በምድር ላይ አይመልከተው እንጂ ደማስቆ ላይ ግን ድንገት ተገልጦ የታየው እርሱ ማን ነው? ኢየሱስ ነው። መቃብር ሄዶ ከሴቶቹ ጋርና ከደቀ መዛሙርቱ ከነ ጴጥሮስ ጋር ኢየሱስን በመቃብር አስክሬኑን ፈልገው እንዳጡ ጳውሎስ አይመልከት እንጂ ጳውሎስ ግን አንድ ደስ የሚል እውነት አለው። ከሙታን የተነሳውን ኢየሱስን አይቶታል። ሃሌሉያ! ከሙታን የተነሳው ሁሌ ስሰብክላለሁ አይደል? ይታየን የምለው ነገር ይብራልን፣ ይታየን። ያየ ሰው አይቆምም። ጳውሎስ እስከ ፍጻሜ እንዲሄድ ያደረገው የታየው ነገር ነው አይደል እንዴ? የፊልጵስዩስን መጽሐፍ ሲጽፍ እኮ ምን ብሎ ተናገረ? ቢሆንልኛል ወደዚህ ወደ ሙታን ትንሣኤ ልደርስ አለ እመኛለሁ። ምክንያቱም ለምን? ኢየሱስ ክርስቶስን ከሙታን ያስነሳውን ያንን የትንሣኤው ኃይል ምን እንደሆነ ለማወቅ። ሃሌሉያ! እሱም ያውቀው ምን ያለውን ስለሆነ ከሙታን የተነሳውን ግን አለ ቢሆንልኝ አይደለም ህይወቱን። እኛ እኮ ምሰሉት የተባልነው ምኑን ነው? ህይወቱን ነው። ጳውሎስ አይደለም ህይወቱን አለ ቢሆንልኝ አለ በሞቱ እንኳን እንድመስለው እመኛለሁ። ሲበራል ሞት አያስፈራህም። ሞቱን ለመምሰል ትመኛለህ። ሃሌሉያ! ጌታ ይብራልን። አይደለም ሰው ፊት መቆም ተራ ፊልም እንኳን አይተን ለሰዎች እኮ ለማብራራት አቅም አለን። እውነተኛ ያልሆነ ያልተጨበጠ ፊልም አይተን የሚገርም ነው ዛሬ ያየሁት ነገር አይገርምም ብለን እኮ እናወራለን። ምን ያህል ግን ህይወታችን ስለሆነ ህይወታችን ስለተቀየረበት ስለ ትንሣኤው ጌታ ግን ምን ያክል እናወራለን? ጓደኞቻችን ከኛ ሰምተው ያውቃሉ? ስለ ብዙ ነገር ማውራት እንችላለን። ስለ ኢየሱስ ግን እናፍራለን። ለምን? ህይወት አልገባንማ። ህይወት ቢገባህ ኖሮ ኢየሱስ ጌታ ነው እንደነ ጴጥሮስ ሰውን ደስ እናሰኝ እንላለን። ስለዚህ ሲበራልን ጥሩ ነው። ስለዚህ ለጳውሎስ ከሙታን ትንሣኤ የተነሳውን ባያይም ግን በደማስቆ ላይ ከሙታን የተነሳውን ክርስቶስ ኢየሱስን ምን አድርጎታል? አይቶታል። ስለዚህ ጳውሎስ ሊነግራቸው የፈለገው አሁን ባነበብነው ገላትያ ላይ የኔ ከሰዎች ወይንም በሰዎች አይደለም ሲል ከሰው ሐዋርያት ሆኖ መቀባት አይቻልም የሚለውን አይደለም ሊናገር የፈለገው። የኔ ምንጩ በሰዎች አይደለም ከሰማይ ተገልጦልኝ ነው። ደስ የሚለው ከሰው ሁሉ እንኳን አልተማርኩትም ነው የሚለው። ከሰማይ ተገለጠልኝ። ማነህ አንተ ብዬ ጠየቅኩት። የምታሳድደኝ እኔ ኢየሱስ ነኝ
አድርግልኝ አለኝ። ይሄው አሁን ሐዋርያት ሥራን አንብቡት። ተገልጦልኝ እንደዚህ ነው ያለኝ እና ምን አደርግልህ ዘንድ ትወዳለህ ብዬ ጠየቅኩት። ማድረግ የሚገባኝን ነገር ምን እንደማደርግ ወደሚያሳዩት ሰዎች ነው የላከው። ወደ ሐናንያ ቤት ሂድ ነው ያለው። 3 ቀን ሙሉ ጳውሎስ ምግብ አልበላም፣ አይኑ እውር ሆነ ይላል። ጳውሎስን ማን ነው ሊቀበለው የሚችለው? እኔ እንደውም እንዲህ ብያለሁ፣ ራሱ ክርስቶስ ባይበራለት ኖሮ ማን ለጳውሎስ ወንጌል ሊነግር ይችላል? ዛሬ እንደ ጳውሎስ በመገለጥ እንድንቀባ የምንጠባበቅ ስተት ነው። ይበራል አይገለጥም አላልኩ፣ ግን ለጳውሎስ ፐርፐዝ ነበረው። መጽሐፉ ስታዩ ጳውሎስ የዚህ ወንጌል ምን ነበር? አንቲ ነበረ። የክርስቶስ ኢየሱስ ተቃዋሚ ነበረ። ብዙዎችን እያሰረ ወይን ይጨምር ነበር። ባለፈው አይተናል። አሁን አናንያ ጋር እኮ ሄዶ ይጸልይለት ሲባል አናንያ በደስታ ተቀበለው ሚለን ያላነበብ። እንደውም አናንያ ለጌታ ኢየሱስ ማብራሪያን የሰጠው እንዴ እጄን ጭኜ እንድጸልይለት ወደኔ የላከው ሰው ማን እንደሆነ አታውቅም እንዴ? እሱ ማለት እኮ ብዙዎችን እንዲና እንዲ ጌታ ያውቅም እንዴ? ምታብራራለት እንዲና እንዲ እኮ ነው ብሎ ሲናገር ኢየሱስ ግን ምን አለ? እርሱ አለ በነገስታትም በአሕዛብም ፊት አለ ስሜን የሚሸከም የክብር ዕቃ። ሰው ቢሆን የማይመርጠው ጌታ ግን መረጠው። ሰው ቢሆን የማይመርጠን ማንም ለወንጌል ተልኮ ሊያስበን አይችልም። ጌታ ግን አሰበን። እንኳን አገልጋይ ሆንን፣ እንኳን የዚህ ወንጌል ሰባኪ ሆንን። ኢየሱስ ጌታ ነው። ማይመርጥሃል ማን ያስብሃል? አናንያ እንኳን ሊቀበለው አልቻለም። እኔ ደስ የሚለኝ ጳውሎስ ሐዋርያ አይደለህም ሲሉት እንኳን ያደረገው ማን እንደሆነ የተደረገበት ተልኮ ምን እንደሆነ ምንጩ ስለገባው ይቆምና የሚላቸው እንዲህ ነው፣ ወዶኛልና አዳነኝ። ሃሌሉያ! ትናንትና ጫት ሰፈር የሚያውቁን፣ ትናንትና በየመጠጥ ቤት የሚያውቁን፣ ዛሬ ህይወታችን ተቀይሮ ጌታን ስንሰብክ ማይሰማናል። አላቅሽም አላቅህም አንተም ብሎ ወንጌል ሰባኪ አንቺ እኮ እንዲህ ነሽ ሊልክ ይችላል። ግን አለ ወዶኛልና አዳነኝ። ጌታ የመረጣቸው ይደንቃሉ። ያው ምንን ያለው ስሜን የሚሸከም የክብር ዕቃ ይሆናል አለ። ስሙን ስትሸከም የምትሆነው የክብር ዕቃ ነው። ጌታን ተሸክሞ የውርደት ዕቃ መሆን አይቻልም። የክብር ዕቃ፣ የክብር ዕቃ። ያደረው ኢየሱስ ነው። የገባው ኢየሱስ ነው። የተሸከምነው ኢየሱስ ነው። ሰው እንኳን በድፍረት ላለው ጥበበኞችና አዋቂዎች የሳሉትን የእጅ ስራ ገብርኤል ነው ሚካኤል ነው ማርያም ናት እያለ ሰው እኮ ጽዋ በአደባባይ ተሸክሞ ይሄዳል። አንተ የተሸከምከው የክብር ጌታ፣ የክብር ጌታ። ሰው ሁሉ እንዲያይላቸው በአደባባይ አንተም ስትመለከት የማርያም ጽዋ ጠጪ ናቸው ትላለህ። ቢያንስ ሚሴጅ እያስተላለፉ ነው። እኛ የተቀበልነው ጌታ በውርደት ሞቶ በክብር የተነሳ እንደ በግ ታርዶ እንደ አንበሳ የተነሳ ከይሁዳ ነገድ የሆነ ኢየሱስ ድንቅ መካር፣ የሰላም አለቃ፣ አትፈርበት። ለዚህ ነው ኢሳይያስ 52 ላይ ስለተሸከሙት የክብር ዕቃ ሲናገር ኢሳይያስ 52 ላይ ቁጥር 11 የተሸከሙት የክብር ዕቃ ምን በሉ ይላል? እልፍ እልፍ አይደለ? እስኪ ቃሏን አንብቡልኝ። እናንተ የእግዚአብሔር ዕቃ የምትሸከሙ ሆይ እልፍ በሉ፣ እልፍ በሉ፣ ከዚያ ውጡ፣ እርኩስን ነገር አትንኩ፣ ከመካከሏ ውጡ፣ ንጹሃን ሁኑ። የተሸከሙት ነገር አለ ማለት ነው። ይሄንን የተሸከመ የክብር ዕቃ አዲስ ኪዳን ኢየሱስ ነው። ታቦታችን ኢየሱስ ነው። የተሸከምነው ኢየሱስ ነው። እልፍ እልፍ በሉ፣ እርኩስንም ነገር አትንኩ፣ ከመካከሏም ተለይታችሁ ውጡ፣ ንጹሃንም ሁኑ። ከዛ ወደ ቀጣዩ ቁጥር ስትመጡ እግዚአብሔር ይላል በፊት ይቀድማችኋል፣ በኋላ ይከተላችኋል። ለተሸከምከው ነገር ክብር ስጥ። እነ ጳውሎስ ሰብከው ያቆሙት ኢየሱስ አይደለም። ጳውሎስ በራሱ ዘመን ሰብኮ አቁሟል። በእኔም ዘመን ወንጌል ይቀጥላል። እየቀጠለ ስለመጣ ይሄው ድነናል። እየቀጠለ ስለመጣ ይሄው እግዚአብሔር መንግስት ተገኝተናል። ዮሐንስ ታልፎ ከተሰጠ በኋላ ይላል የዮሐንስ ራስ ከተቆረጠ በኋላ ዮሐንስ ታልፎ ከተሰጠ በኋላ ይላል ኢየሱስም የእግዚአብሔርን መንግስት እየሰበከ መጣ ይላል። ሰዎች ሁሉ ወደ መዳን እስኪመጡ ድረስ የመንግስቱ ወንጌል ይሰበካል።
ስለዚህ ለጳውሎስ እንዴት እንደታየው አሁንም የተወሰኑ ክፍሎች እንመልከት። ያው በዛ ዘመን ላይ ያየ ማረጋገጫ ስለሆነ ነው። ሐዋርያት ሥራን አሁን ጥቅስ ልሰጣችሁ ነው። አይንዬ እስከዛ ሐዋርያት ሥራ 20 እና 26 እንመለከታለን። ግን እኔ ለእናንተ መሰጣችሁ ሐዋርያት ሥራ 1ን ከቁጥር 21 እስከ 26 ስትመለከቱ እነ ማቲያስ ሐዋርያ ሆነው የተመረጡት እነዚህን ሁለት መስፈርቶች አሟልተው ነው። እና ጳውሎስ ይህንን መስፈርት አላሟላም በሚል ነበረ ሐዋርያነቱን የተቃወሙት። ጳውሎስ ግን ይሄንን ጌታ ደማስቆ ላይ ምን ብሎለታል? ተገልጦለታል። ስለዚህ ነው የኔ በሰዎች አይደለ በሰው ያልሆነ ከሰው አልተማርኩትም እያለ የሚናገረው ጳውሎስ ምን ብሎለት ነው? ተገልጦለት ነው። ራሱ ኢየሱስ ማረጋገጫ ሰጥቶታል። እኔ ኢየሱስ ነኝ፣ ስሜን ትሸከማለህ። አሁን የጳውሎስ ሐዋርያነት መጽሐፉን ስናጠና የሚነግረን ለአሕዛብ ነው ሐዋርያ እንዲሆን የተሾመው። ጳውሎስ ሐዋርያ እንዲሆን የተሾመው ለማን ነው? ለአሕዛብ ነው። ኤፌሶን 3 ላይ ቁጥር 8ን ያዙት። ኤፌሶን 3 ላይ ቁጥር 8 ስትመለከቱ ስለ እግዚአብሔር ይናገራል። ፍለጋ የሌለው ይላል። ፍለጋ የሌለውን የእግዚአብሔርን ባለጠግነት ይላል ለአሕዛብ እንድመሰክር የዚህ ወንጌል አገልጋይ ሆንኩ ይላል። አሜን። ምን የሌለውን? ፍለጋ የሌለውን የእግዚአብሔርን ባለጠግነት ይሄንን ሰብክ ዘንድ ይላል። ለማ? ለአሕዛብ። ፍለጋ የለውም የእርሱ ባለጠግነት፣ በምርምር ብዛት የማታገኙት፣ ብትመረምሩ የማትደርሱበት ይሄንን ፍለጋ የሌለውን አለ የእግዚአብሔርን ባለጠግነት አለ እኔ ለአሕዛብ እንድሰብክ አለ። እና ወንጌል ምን ማለት ይፈልጋል? መሰበክ። ጌታ ይርዳን፣ በዘመናችን ወንጌል ሰባኪ ያድርገን። በእውነት ጌታ የተማሩ ምላሶችን ይስጠን። ማለዳ ማለዳ ጆሮአችንን ያንቃ። ኢሳይያስ 50 በጣም የምወደው ኢሳይያስ 50 ቁጥር 4 ላይ ምን ይላል? ማለዳ ማለዳ ይላል እንደ አስተማሪ ጆሮዬን ያነቃል ደግሞ ያነቃቃል ይላል። አረ ማለዳችን ለዚህ ወንጌል ይንቃ። ጆሮቻችን ይነቃቁ። በማለዳ ምን ለመስማት ጆሮ ይነቃል? ማለዳ ጆሮአችንን በዚህ ቃል እንዲያነቃ እንፈልጋለን። ከዛ ምን እንላለን? ቀኔ ሁሉ ብሩህ ሆኖ ዋለ። የአንድ ሰው ወርድ እኮ ሰምተን የፍቅር ቃል አስቡት። ቀናችን ሙሉ ብራይት ከሆነ ሰው በተናገረ ቃል ወድሻለሁ ሚል አንድ ሜሴጅ አውጥቶ ቀኔ ሁሉ ብራይት ከሆነ ግን ኢሳይያስ ምን አለ? ማለዳ ማለዳ አለ ጆሮዬን ምን ያረጋል? ያነቃል ያነቃቃል አለ። ከዛ ምን እንዳለ ታውቃላችሁ? ጌታ እግዚአብሔር አለ የተማሩ ምላሶችን ሰጥቶኛል። እንዳስተማሪ ይመጣና ማለዳ ላይ ያነቃኛል አለ። ከዛ አለ የተማሩ ዛሬ በኢየሱስ ስም የተማሩ ምላሶች ይብዙልን። ለምን እንዳለ ታውቃላችሁ? የተማሩ ምላሶችን ሰጥቶኛል። ምክንያቱም ለምን ብሎ ሲናገር ቁጥር 4 ላይ የደከመውን ይላል በቃል እንዴት እንደምደግፍ አውቅ ዘንድ። የደከመ ሰው የሚደገፈው በቃል ነው። የደከመ በምን ይደገፋል? በብራት ደግፈውም። የደከመ በቃል ይደገፋል። የወደቀ በቃል ይነሳል። ሰማይን በቃሉ ያጸና ሰማይ ያለ ምሰሶ በእግዚአብሔር ቃል ምን ብሏል? ጸንቷል። ዓለማት በቃሉ እንዴት እንደጸኑ ይለናል። ዓለማት የሚያክሉ በእግዚአብሔር ቃል ከጸኑ የደከመውን እንዴት አውቅ ዘንድ አለ። የደከመ ሰው የሚደገፈው በዚህ ቃል ነው። ወንጌል ስትሰብክ ሰው ነፃ ይወጣል። በርበሬና ሽሮ ሴኖትራክ እየሰበክን ሰው እንዴት ነፃ ይወጣል? ብር ካለ ሴኖትራክ ትገዛለህ። ዛሬ የሰው ሁሉ ጆሮ መስማት የሚፈልገው ተናግሬ ያልፋለሁ። የሰው ሁሉ ጆሮ መስማት የሚፈልገው ወንድሜ ደስ ይበልህ በአካውንት 50 ሺህ ብር ገባ፣ 100 ሺህ ብር ገባ። ዛሬ ይሄ ነው ሰውን ቁጭና ብድግ የሚያረገው። ልዘዝልክ 2 ኤነትሬ እየተባለ ሲነዱም አላየን። የሚያዘው ነብይ ራሱ ኤነትሬ የለውም። እውነቴን ነው ምነግርህ። ኤነትሬ የምናመጣበትን ወንጌል ይሰበክ። ጌታ ኢየሱስ አይደለ ሉቃስ 5 ላይ እነ ጴጥሮስ አሳ ፈልገው አጡ አይደል እንዴ? መረባቸውን እየጣሉ በትናንትና ልምምዳቸው። ትናንትና ጴጥሮስ የሚታወቁት አሳ ሲያጠምዱ ነው። ስለዚህ የትናንት ችሎታ ዛሬም አለ። ማለዳ ይሁን እንጂ
አሳ ይጠመዳል የሚል ዕውቀት አላቸው። በዚህ ዕውቀታቸው ነው ማለዳ የወጡት። ግን መጽሐፉ ሲናገር ቢለፉ እንኳን አንድስ እንኳን አላጠመዱም። ከዚያስ ጸለዩ አይለንም። ነገ ደግሞ እንደ ቻንስ ለመሞከር ዛሬ አልተሳካም ማለት ነገ ይሳካል ነው። ስለዚህ ምን አሉ ይላል? መረባቸውን አጠቡ ይላል። መረባቸውን አጠቡ ለነገ ሊዘጋጁ። ጌታ ኢየሱስ ግን ይላል ድንገት መጣና የጴጥሮስ ወደ ሆነችው ወደ አንዲቱ ነው የሚለው የጴጥሮስ ወደ ሆነችው መረብ ኢየሱስ መጣ። እንዲህ አለው፣ ጴጥሮስ አለው አሁን መረብህን አለው ከምድር ወደዚህ ውሃ አስጠጋለ። ውሃ የእግዚአብሔር ቃል ምሳሌ ነው። ምድር ታውቁታላችሁ። ከምድር ወዴት ይጠጋ? ወደ ውሃው ይጠጋ። ና አስጠጋለ። ከዛስ ይላል ኢየሱስ ይላል የጴጥሮስ ወደ ሆነችው ገባ። አስጠጋለውና ገባ ይላል። ኢየሱስ ገብቶ ይላል በጴጥሮስ መረብ ውስጥ ሆኖ ማስተማር ጀመረ ነው የሚለው። የቀደመው ትምህርት ነው። ማስተማር ጀመረ። ካስተማረ በኋላ እንዲህ አለው ጴጥሮስ አለው አሁን መረባችሁን ጣሉ። አሳ አጥምዶ ሰጣቸው አይልም። ድንገት ስትወጣ አሳ አካውንትክ ይገባል አላለው። እየሄድክ ይመጣል አላለው። ምን በላለው? አሁን ትምህርት መጥቷል። ቃል ወጥቶልሃል። ምን በላለው? መረቡን ጣል አለው። ጴጥሮስ ምንድነው የመለሰው? ሌሊቱን ሙሉ ለፋን ደከምን፣ አንድስ እንኳን እኮ አልያዝንም። አዎ የመጀመሪያው በቃል ሳይሆን በችሎታ ነው። በቃል ሳይሆን በልምምድ ነው። አሁን ግን ቃል ተናግሬያለሁ። ምን በላለው? ወዲያው ጴጥሮስ ምን አለ? ጌታ ሆይ አለ እኔ አልችልም ብያለሁ፣ አላገኝም ብያለሁ። አሁን ግን ካልከኝ አለ ቃል መጥቶልኛል። ስለዚህ አለ እንደ ቃል መረቦቼን እጥላለሁ። መረቡ የተጣለው በቃል ነው። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ከትንቢት ይልቅ የጸና ቃል አለን። ራሻካፓዶና ማስያ ኢየሱስ ጌታ ነው። እንደ ቃልህ ዛሬ ቃሉን እመኑት። ምን ያህል የእግዚአብሔርን ቃል እናምናለን? ቃሉን ጥለን እኮ ከሰው አፍ እየጠበቅን ነው። ቃሉ ምን ይላል በል። ወደ ቃሉ እንመለስ። እንደ ቃሉ ጣለ። እንደ ቃሉ ጣለ። ምን ሆነ ይላል? መረቦቹ እስኪቀደዱ በአሳ ሞላ። ከየት መጣ? ለካ አሳው የሚያዘው ቃል ይፈልጋል። እዘዘው እንጂ ይሆናል። ተናገር እንጂ ይሆናል። እመን እንጂ ይሆናል። መረቡ እስኪቀደድ ኢየሱስ አሳ ሰጠው አይልም። አሳው የሚጠመድበትን ቃል ነው የሰጠው። ጴጥሮስ መጎተት አቅቶት ባልንጀሮቹን እየጠቀሰ ጠራ ይላል። ሁለት ጥቅስ አንብበን እናቆማለን። ሳምንት የቀሩትን የተወሰነ አርጌ ነው የምንቀጥለው። ማይቀሩ ጥቅሶች አሉ በጣም ወሳኝ። አሁን ሐዋርያት ሥራ 20 ቁጥር 24፣ ሐዋርያት ሥራ 26 ከቁጥር 16 እስከ 18፣ ጢሞቴዎስ 1:12ን ብቻ አንብበን እዚህ ጋር እናቆማለን። አንደኛ ጢሞቴዎስ 1 ከ12 እስከ 14፣ ከዛ በኋላ ሐዋርያት ሥራ 20:24 እና 26 ከ16 እስከ 18 እናነባለን። ለአገልግሎቱ ሾሞኝ ታማኝ አድርጎ ስለቆጠረኝ ኃይል የሰጠኝን ክርስቶስ ኢየሱስን ጌታችንን አመሰግነዋለሁ። አስቀድሞ ተሳዳቢና አሳዳጅ አንገላችም ምንም ብሆን ይህን አደረገልኝ። ነገር ግን ሳላውቅ ባለማመን ስላደረኩት ምህረትን አገኘው። አሜን። እዚህ ጋር ጳውሎስ ራሱን ነው የተናገረው። ለአገልግሎቱ ሾመኝ ታማኝ አድርጎ ስለቆጠረኝ ነው የሚለው። ጳውሎስ ተቆጥሮ ነው። አሜን። የቆጠረው ማን ነው? ጌታ ራሱ ነው። እና አናንያ አንቀበልም የማለት መብት አላቸው። ታማኝ አድርጎ ስለቆጠረኝ ያለው ግን ማን ነው? ጳውሎስ ነው። ተቆጥሬ ነው አለ። እኔ ነኝ ብዬ ራሴን ቆጥሬ አይደለም። አንዳንድ ጊዜ እኛ ሰዎችን ታማኝ አድርገን ምን ቆጥረው ምን ካልናቸው በኋላ ነው፣ ከሾምናቸው በኋላ ነው አይደል? ሹመት ላይ እናስቀምጥና በተለያየ ነገር እንፈትናቸውና ብቁ ሆኖ ተገኝቷል ብለን ነው ምን ቆጥረው። ኢየሱስ ግን ገና ሳያስቀምጠው አገልጋይ ሳያደርገው ምን አረገኝ አለ? ታማኝ አድርጎ ስለቆጠረኝ ለአገልግሎቱ ምን አለኝ? ሾመኝ። ስለዚህ ጌታ የሾመው ስለቆጠረው ነው። ምን ነበርኩ አለ? ተሳዳቢ አንገላች ምናምን ሲነበብ ሰምታችኋል። ግን አለ ባለማወቅ አለ ባለማመን ስላደረኩኝ ምህረትን አገኘው።
ሐዋርያ ሥራ 20:24 ነገር ግን ሩጫዬንና ከጌታ ከኢየሱስ የተቀበልኩትን አገልግሎት እርሱም የእግዚአብሔርን ጸጋ ወንጌልን መመስከር እፈጽም ዘንድ ነፍሴ በእኔ ዘንድ እንደማትከብር እንደ ከንቱ ነገር እቆጥራለሁ። በቃ እዚህ ጋር ምንድነው ያለው? ሩጫውንና ምንን አገልግሎትን ይላል አይደል? ይሄንን ሩጫ አለ፣ ይሄንን አገልግሎት አለ ከማን የተቀበልኩት አለ። ስለዚህ በጌታ እምናገለግል ሰዎች አናልምጥ አገልግሎት ላይ አገልግሎትን ከማን እንደተቀበልን እንወቅ። ጳውሎስ ምን ብያለሁ አለ? ከጌታ ተቀብየዋለሁ ሩጫውን አለ አይደል? ሩጫውን አለ። ይሄንን አገልግሎት አለ ከጌታ ምን ስላልኩኝ ስለተቀበልኩኝ፣ ይሄን ጸጋ የተቀበልኩት ከሱ ነው አለ። ስለዚህ አለ ነፍሴ እንደማትከብር እንደ ከንቱ ነገር እቆጥራታለሁ አለ። ምንም አይነት ነገር ቢመጣ ነፍሴ አትተልቅብኝም አለ። እንደ ከንቱ ቆጥራታለሁ። ለምን? ሩጫውንና አገልግሎቱን የተቀበልኩት ከርሱ ነው አለ። ጻድቅ ፈራጅ የሆነ ጌታ ለኔ ያ ቀን ያስረክባል አይደል አለ ጳውሎስ ጢሞቴዎስ ላይ። ከዛ ሲያጽናናን ምን አለ? ለኔ ብቻ አይደለም ይሄንን ህይወት ለምትከተሉ ሁሉ አለ ያ ቀን ጌታ ለኔ ያስረክበኛል። ስለዚህ ታማኝ ነው ለተጠራንበት ነገር፣ ለተሾምንበት ነገር። አገልግሎት ላይ አንቀልድ። ከማን የተቀበልኩት? ከጌታ እንደተቀበልክ ስታውቅ እየተራብክ እየጠገብክ እየከሳክ እየወፈርክ ታገለግላለህ። አሜን። 26 ከ16 እስከ 18 ጌታ ቢፈቅድ ሳምንት አይተን ወደ ሌላው እንገባለን። ነገር ግን ተነሳና በእግርህ ቁም። ስለዚህ እኔን ባየህበት ነገር ላንተም በምታይበት ነገር አገልጋይና ምስክር ትሆን ዘንድ ልሾምህ ታይቼልሃለሁ። አሜን። እዚህ ቦታ ላይ ለጳውሎስ ምንድነው ያለው? ልሾምህ ታይቼሃለሁ። ስለዚህ ለጳውሎስም ኢየሱስ ምን ብሎታል? ታይቶታል። ልሾምህ ምን ብያለሁ አለው? ታይቼሃለሁ። ወደ ታች እንደውም ወረድ ሲል ብዙዎችን ከጨለማ ወደ ብርሃን እንድትጠራ ይለዋል። ስለዚህ የታየውክ ምን ላረግህ ነው አለ? ልሾምክ። ስለዚህ የጳውሎስ ሐዋርያነት የሾመው ሹመቱ ምንጩ ማን ነው? ከሙታን የተነሳው ኢየሱስ ክርስቶስና በእግዚአብሔር አብ ሐዋርያ የሆነማ ጳውሎስ። ስለዚህ ጌታ ቢፈቅድ ቀጣዩን እንመለከትና ያበቃል ማለት ነው። ተባረኩልኝ።